ሰላም እንደምናችሁ ክቡራን ተመልካቾቼ፣ ዛሬ በዓለም ላይ ምን ጉዳዮች ተከስተዋል የሚሉትን ከተለያዩ የመገናኛ ብዙሃን የሰበሰብኳቸውን መረጃዎች ወደ እናንተ አደርሳለሁ። እንግዲህ ዋና ዋና ጉዳዮች፣ አንደኛው አልሸባብ እስራኤልን አስጠንቅቋል። ሁለተኛው በኢራን ከፍተኛ የሆነ ህዝባዊ ተቃውሞ እየተካሄደ ይገኛል። እንዲሁም ደግሞ የ2026 የፈረንጆቹ ገና ገብቷል። በዚህ ጉዳይ በዓለም ላይ የመጻኢ ዕድሏ የዓለማችን የመጻኢ ዕድል ምን ይመስላል? ምን አይነት ጦርነቶችስ ይገኛሉ የሚለውን ከዲፌንስ 24 ያገኘሁትን ሙሉ መረጃ ወደ እናንተ አቀርባለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ አብራችሁኝ እንድትቆዩ የአክብሮት ግብዣን የሚሆነው እንግዲህ ሁላችንም እንደምናውቀው ከሰሞኑ በቴል አቪቭ እና በሀርጌሳ መካከል የተደረሰው ስምምነት የዓለምን የፖለቲካ ትኩሳት ከፍ አድርጎት ይገኛል። እስራኤል እንግዲህ ባልተጠበቀ ፍጥነት በባብኤል መንደብ አካባቢ የሳውዲ አረቢያንና በየመን አካባቢ ያንን ለመቆጣጠር ስትፈልግ እግሯን ማስገባቷ፣ ይህ ደግሞ የመካከለኛው ምስራቅ ቀጠናን ወደ ሌላ ውጥረት ውስጥ ሊከተው እንደሚችል ብዙ ተንታኞች እየተናገሩ ነው። የአፍሪካ ቀንድ ደግሞ ትንሽ እሳት ተጨምሮበት እንደምታውቁት ነው ሰበብ የሚፈልግ ቀጠና ነው። እንግዲህ ውጥረቱ ቀጥሏል። አልሻባብ ሁሉም ሶማሊያውያን በእስራኤል ላይ እንዲነሱ መግለጫ አውጥቷል። እንግዲህ ቴል አቪቭ ለሶማሌላንድ የሰጠችውን የነፃ የአገርነት እውቅና በመቃወም እስላማዊው ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠበንጃ እንዲያነሱ በግልጽ አውጇል። የጦርነት አዋጅ ክተት ነጋሪት፣ ክተት ሰራዊት ምታ ነጋሪት በሚል አልሸባብ በእስራኤል ላይ ተነስቷል። የእስራኤል ምላሽ እስካሁን ድረስ ምንም አይደለም፣ ወይም ደግሞ እስካሁን ድረስ ከቴል አቪቭ ባለስልጣናት የተሰጠ መግለጫም ሆነ አስተያየት የለም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤትም በአልሻባብ ጉዳይ ምንም የሰጠው ምላሽ የለም። ግን የሚወጡ መረጃዎች ይኖራሉ ብለን እንጠብቃለን። ነገር ግን እስካሁን ድረስ ምንም የተሰጠ መግለጫ የለም። ለማንኛውም ግን ከዚህ በፊትም ብዙ የፖለቲካ ተንታኞች ሲሉት እንደነበረው ምንድን ነው ሶማሌላንድ በእስራኤል እውቅና ማግኘቷ ለአልሻባብ እንደ ከፍተኛ የሆነ ግብ ይጠቀምበታል ሲሉ ነበር። የፈሩት መድረሱ አልቀርም። አልሻባብ ኃይሉን እያጠናከረ ወደ ሶማሌላንድ መገስገሱ አይቀርም። ነገር ግን የእስራኤል እጅና የአጋሮቿ ጉልበት ምን ሊሆን ይችላል፣ አልሻባብስ ይህን ይገዳደራል የሚለውን ቀስ ብለን የምናየው ጉዳይ ነው የሚሆነው። ምክንያቱም እንግዲህ በሐማስ፣ በሄዝቦላህ፣ በኢራን፣ በተለያዩ በሶሪያ ያየናቸው ሴክትስ ወይም ደግሞ ቡድኖች በእስራኤል ክንድ ምን ያክል ጥቃት እንደደረሰባቸው ታላላቅ የሆኑ የሐማስ አመራሮች፣ የሄዝቦላ አመራሮች፣ የሁቲ አመራሮች ህይወታቸው እንዳለፈ ሁላችን የምናውቀው ነው። ምናልባት ከዚህ ላይ አሰላለፍን ማስተካከል የተሻለ ነው ብዬ ነው የማስበው። ሁለተኛው መረጃ በኢራን የተነሳው ተቃውሞ 4ኛ ቀኑን ይዟል። ይህ ተቃውሞ መንስኤው ምንድን ነው? this is scarcity ወይም ደግሞ ይሄ እጥረት፣ የኢኮኖሚ ግሽበት ወይም ደግሞ የዋጋ ግሽበት መፈጠሩ ሁኔታውን እጅግ ውስብስብ አድርጎታል። በአስገራሚ ሁኔታም የኢራኑ ፕሬዚዳንት መሱድ ፔዜሽኪያን እንደ ሚያሚ ሄራልድ ዘገባ ከሆነ ምንድን ያሉትኝ Iranian's President Masoud Pezeshkian said on Thursday the following to fix the livelihood of his people would lead officials to hell, according to the Jerusalem Post. ከጀሩሳሌም ፖስት የወሰደውን ሚያሚ ሄራልድ እንደገለጸው ከፍተኛ የሆነ የኢኮኖሚ መጋሸብ በኢራን ተፈጥሯል። ይህ ህዝቡ ከምንም በላይ ሊቆጣጠረው የማይችለው ሁኔታ እንደተፈጠረ፣ ከፍተኛ የፖለቲካ ትኩሳትም እንደፈጠረ አብዛኞቹ ሰዎች ወይም ደግሞ መገናኛ ብዙሃን እያራገቡት ይገኛሉ። እንግዲህ መሱድ ትልቁ ፍርሃታቸው ምንድን ነው? መሪዎች ህዝቦቹን ያልተከላከለ ያልጠበቀ መሪ ህዝቦቹ ራሳቸው መልሰው ይበሉታል ወይም ደግሞ ወደ ገሃነም ይወርዳል ነው ያሉት። ኢትስ ክሊር እሳቸው ያሉት ምንድን ነው? እንዲሁም ቁርአን ጠቅሰዋል እዚህ ላይ መሱድ ፔዜሽኪያን አኮርዲንግ ቱ ዘ ቁርአን ኢፍ ዊ ፌል ቱ ሶልቭ ዘ ፒፕልስ ፕሮብለም፣ እንደ ቁርአን ከሆነ የህዝባችን ችግር የማንፈታ ከሆነ ዊ ዊል ኢንድ አፕ ኢን ሄል፣ በቃ ገሃነም እንወርዳለን ነው። ምን ማለት ነው? የህዝቡ ቅጣት ከባድ ይሆናል። ስጋቱ ምን ያክል እንደሆነ በግልጽ ነው የተቀመጠው።
Speaking as the protest continued over the country's struggling economy, Pezeshkian also said it was his government was to blame for dissatisfaction, not any other country. አስገራሚው ነገር ይሄ ነው እንግዲህ ለዚህ ነውጥ ለዚህ የኢኮኖሚ መጋሸብ ኢራንና ተጠያቂ የኢራን አመራሮች ናቸው የሚጠየቁት እንጂ ኖት ኤኒ አዘር ካንትሪ የትኛውም ሀገር ተጠያቂ ሊሆን አይችልም የሚል መግለጫቸውን ዛሬ ማስተላልፏል። ይሄ እንግዲህ ያልተለመደ ነው። ምክንያቱም የኢራን አገዛዝ እንደምታውቁት እጅግ በጣም ስትሮንግ ጠንካራ ወይም ደግሞ ቬሪ ዲክታተር የሆነ ነው። ይህንን አፈንግጠው መሱድ ፔዜሽኪያን ይህን ማለታቸው እጅግ በጣም አስገራሚ ይሆናል። እንግዲህ በተለይ ደግሞ በደቡባዊ ፋርስ አካባቢ የሚገኘው ህዝብ ግልብጥ ብሎ ወጥቶ የተለያዩ ህንፃዎችን እየሰበረ ነው። አንዳንድ ጊዜ ልክ ዶክተር መራራ እንደሚሉት ነው የተራበ ህዝብ መሪውን ይበላል ነው። አሁን መሱድ ፔዜሽኪያንም ይህንን ነው እየተናገሩ ያሉትኝ። ይሄ በጣም ከባድ የሆነ የፖለቲካ በኢራን የፖለቲካ እንቅስቃሴ ላይ ከፍተኛ ውጥረት ሊፈጥር እንደሚችል ስጋትም የደቀነ ነው። ምክንያቱም አሁን ሁላችንም እንደምናውቀው ኢራን ምን ያክል በአራቱም አቅጣጫ ተወጥራ እንዳለች የሚታወቅ ነው። ምክንያቱም በባለፈው ፕሬዚዳንት መሱድ ፔዜሽኪያን እንዳሉት አሜሪካም እስራኤልና አውሮፓውያን በጋራ ከበውና ሊያጠፉን ይፈልጋሉ ብለዋል። አሁን ደግሞ ከዚህ በተጨማሪ ህዝቡ ራሱ መሪዎቹን ሊበላ ተነስቷል። የኢራን ፖለቲካ ወዴት ሊሄድ ይችላል የሚለውን ቀስ እያልን የምናየው ጉዳይ ነው የሚሆነው። ሌላው ኢንዲያ ቱዴይ ይዞት የወጣው መረጃ የሚለው ምንድን ነው? የመንስ ኤደን ኤርፖርት ክሎዝድ አዝ ሳውዲ ኤንድ ዩናይትድ አረብ ኤሚሬትስ ቴንሽን ኢስካሌትስ። እንግዲህ በየመን በሳውዲ አረቢያ የሚደገፈው የየመን ኤርፖርት የትኛውም አይነት በረራ እንዳያደርግ ከሪያድ ባለስልጣናት መመሪያ ተሰጥቶታል። ነገር ግን የየመን ባለስልጣናት ምንም የተፈጠረ ነገር የለም እያሉ ነው። እንግዲህ ሁለቱ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ሁለቱም እንግዲህ የአረብ ሊግ እንትን ናቸው፣ ግን በጣም ውጥረት ውስጥ መግባታቸው እጅግ አሳሳቢ ሆኗል። ይህ የሁለቱ ሀገራት ውጥረት ደግሞ አዲስ የተከሰተ ሌላ እንግዲህ እንደምታውቁት ይሄ ቀጠና የመካከለኛው ምስራቅ ቀጠና ትንሽ መርገብ የተሳነው ቮላታይል የሆነ ነው። መካከለኛው ምስራቅ ምስራቅ አፍሪካ የሚባል አንዱ ነው። እነዚህ ምስራቅ የበዛባቸው ነገሮች ትንሽ ጤና ያጣሉ መሰለኝ አይደለም። ምናልባት ሃይማኖታዊ እንትኑን ላለመንካት ነው። የራሱ የሆነ እንትንም ሊኖረው ይችላል። ወደ መጨረሻው ሀሳቤ ስሄድ እንግዲህ ዲፌንስ 24 ይዞት የወጣው መረጃ አለ። በ2026 ምን አይነት የግጭት ቀጠናዎች ይኖራሉ፣ የት አካባቢ ይከሰታሉ የሚል መግለጫ ይዞ ወጥቷል። ግሎባል ኮንፍሊክት ሆትስፖት ኢን 2026 ነው የሚለው። አብዛኞቹን እንግዲህ ዝርዝር አድርጎ አስቀምጦታል። እኔ አጠራጥር አድርጌ እነግራችኋለሁ። ቢዮንድ ዘ ዋርስ ኢን ዩክሬን ኤንድ ጋዛ እስራኤል the number of other regions as emerging as potential flashpoint። እንግዲህ ከጋዛ ከእስራኤል ከዚህ ከሶሪያ ከምንጠብቀው ከሩሲያ ዩክሬን ግዙፍ ጦርነቶች ሌላ ግዙፍ የሆነ እጅግ አሰላለፉ የበዛ ጦርነት ሊፈጠር ይችላል ነው የሚለው። በአስገራሚ ሁኔታ ሩሲያ አንደኛ ሩሲያ ኢን አፍሪካ ነው። በተለይ በሳህልና በገልፍ ኦፍ ጊኒ ላይ ከፍተኛ የሆነ ተጽዕኖ እየፈጠረች ስለሆነ የአፍሪካን ፖለቲካ ሩሲያ ልትዘውረው ትችላለች። ይህ ደግሞ ከፍተኛ የሆነ ውጥረት ሊፈጥር ይችላል ነው የሚለው። the Russian Federation continues to expand its influence in Africa, particularly in the Sahel region, by exploiting political instability, internal conflict and gradual withdrawal of Western actors። እንግዲህ እንደምታውቁት በሳህል ቀጠና የነበሩት የፈረንሳይ፣ የእንግሊዝ፣ የአሜሪካ ኤምባሲዎች ምን አይነት ተጽዕኖ እንደደረሰባቸው በባለፈው የምናውቀው ነው። ሌላው ቴሮሪዝም ኤንድ ማይግሬሽን ፕሬዠር ፍሮም ደ ሳህል ቱዋርድስ ዩሮፕ ሊፈጠር ይችላል ነው የሚለው። እንግዲህ ሽብርተኝነትና ስደት የአውሮፓን ሀገራት ሊያስጨንቃቸው ይችላል የሚል መላምት ነው ያወጣው። በተለይ ደግሞ በዚህ ዓመት ውስጥ ከፍተኛ ጫና የሚደርስባቸው ሳውዘርን ፍላንክ ኦፍ ኔቶ የኔቶ ደቡባዊው ክፍልና የአውሮፓ ህብረት ከፍተኛ ጫና ይፈጠርባቸዋል። ምክንያቱም የስደትና የሽብር እንቅስቃሴዎች በጣም ሊበዙ እንደሚችሉ ጥቆማውን አስቀምጧል። ቀጣዩ መረጃ እስራኤል ሩሲያ አድማሷን በማስፋት በጆርጂያ አካባቢ ላይ ሌላ የጦር ቤዝ መመስረቷ አይቀርም። ይሄ ደግሞ ብላክ ሲን ለመቆጣጠር ያስችላል። ይህን አካባቢ ከያዘች ደግሞ የኔቶንና የአውሮፓን ጉልበት ለማሽመድመድ ትልቅ አቅም ይሰጣታል ነው የሚለው። ሞስኮ strengthens its capabilities in the Black Sea
these activities increase pressure on Ukraine and NATO status in the region and from the part of Russia long-term competition በዛ በብላክ ሲ ያለውን የባህር እንቅስቃሴ ለመቆጣጠር ከባድ የሆነ ጉልበት ሊፈጥርላት ይችላል ሩሲያ ማለት ነው። በጆርጂያ አካባቢ የሚገኘውን ቀጠና ማለት አቢሃዚያ የሚባለው ወይ ደግሞ ኦቻ ሜችሬ የሚባለውን የጆርጂያን አካባቢ የምትቆጣጠር ከሆነ ሌላ እንትን ይፈጠራል ነው የሚለው። ሌላው በአራተኛ ደረጃ ያስቀመጠው ምንድን ነው? ዲፌንስ 24 ሱዳን አዝ ቲያትር ኦፍ ፕሮክሲ ኮምፒቲሽን የሱዳን ጦርነት ይቀጥላል ነው የሚለው። አምሶሪ ምንም እንግዲህ የምንቋቋመው ነገር አይደል። በተለይ ደግሞ ናቹራል ሪሶርስ ለመውሰድ የሚደረገው የጎልድ ፓርቲኩላርሊ ጎልድ ይሄን ለመውሰድ ከፍተኛ የሆኑ ኃይላት ቡድናቸውን በእያንዳንዱ ቡድን በማስቀመጥ ጦርነቱን ይቀጥላል ነው የሚለው። ሌላው ያልተጠበቀ የሆነው ምንድነው? የግሪንላንድ ኤንድ አርክቲክ አዛን ኢመርጂንግ ኤሪያ ኦፍ ራይቫልሪ የግሪንላንድ እና የአርክቲክ ቀጠናዎች እንደገና የጦርነት ቀጠና ወይም ደግሞ የውድድር ቦታዎች ሆነው ሊነሱ ይችላሉ የሚል ግምቱን አስቀምጧል። በስድስተኛ ደረጃ ምናልባት በጥርጣሬ ወይም ደግሞ ሊሆኑ ይችላሉ ብሎ በግምት ያስቀመጣቸው የሚከተሉት ናቸው። ሉኪንግ አሄድ ኮንቲኒዩድ ኢንስታቢሊቲ ኢን ሲሪያ የሲሪያ ጉዳይ ሊሆን ይችላል። ስቲል ማርክድ ኢንተርናል ፍራግሜንቴሽን ኤንድ ኤክስተርናል ኢንተርፈረንስ እንግዲህ የሶሪያ ፖለቲካ እንደምናውቀው ነው፣ ገና ፍራጃይል እንደሆነ ነው። ኢን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ ሌላ ችግር ሊፈነዳ ይችላል ይላል። በቬንዙዌላም አሁንም ሌላ ውጥረት ሊከሰት ይችላል ሲል ዲፌንስ 24 ያስቀምጣል። እንግዲህ ሲጠቃለል the year 2026 is unlikely to bring de-escalation. Instead, it will probably see the further dispersion of instability across the multiple regions simultaneously for Europe and NATO. እንግዲህ ያው በብዛት ይሄ ቀጠና በጣም እንደሚጨነቅና እንደሚረበሽ ነው ሀሳብ መግለጫ ወይም ደግሞ ይሄ ጥናቱ የሚያሳየው። ይሆናል አይሆንም የሚለውን እንግዲህ አብረን የምንከታተለው ነው የሚሆነው። እንግዲህ በዚህ መልክ መረጃዎችን ወደ እናንተ እያደረስኩ ነው። እናንተ ምናልባት የተሳሳትኳቸው ነገሮች ኮሜንት የምታደርጉት ነገር ካለ ላይክ፣ ሰብስክራይብ በማድረግ ቻናሉ እንድታሳድጉት የአክብሮት ግብዣይ ነው። ይመቻችሁ።